በኢትዮጵያ ውስጥ በስፋት የሚመረቱ ነገሮች በሶማሊያ፣ በጅቡቲ ወይም በኤርትራ በስፋት ላይገኙ ይችላሉ። በሶማሊያ፣ በጅቡቲ ወይም በኤርትራ በስፋት የሚገኙ ነገሮች ደግሞ በኢትዮጵያ በእጅጉ የሚፈለጉ ሆነው ልናገኛቸው እንችላለን። በዚህ ቀጠና ላይ የተሻለ የኢኮኖሚ አቅም፣ የህዝብ ብዛትና ሰፊ የቆዳ ስፋት ያላት ኢትዮጵያ ኢኮኖሚዋ እያደገ በሄደ መጠን በእነዚህ ሀገራት ላይ በጎ ተጽዕኖ እያሳደረ መሄዱ ስለማይቀር የበለጠ መተማመንና መተባበር የሚቻልበት ሁኔታ እየተፈጠረ ይሄዳል። የአባይ ወንዝ የውሃ ፖለቲካ ከመቼ እንደሚጀምር፣ የቀይ ባህር ፖለቲካ በቅድመ ቅኝ ግዛት እና በቅኝ ግዛት ጊዜ ከቅኝ ግዛትም በኋላ ምን መልክ እንደነበረው፣ የቀዝቃዛው ጦርነት ይባል በነበረው ወቅት ከድህረ ቀዝቃዛው ጦርነት እስካሁን ያለውን እናቀርብላችኋለን። በዚህ ስድስተኛ ከጎረቤት ሀገራት ጋር ያለንን ግንኙነት በልዩ ሁኔታ መያዝ። ከጎረቤት ሀገራት ጋር መልካም ግንኙነት መፍጠርም ሆነ እነዚህ ሀገራት ሰላማዊና የተረጋጉ ሀገራት እንዲሆኑ ማድረግ ለኢትዮጵያ ዘርፈ ብዙ ጠቀሜታ ይኖረዋል። ጎረቤቶቻችን ሰላማዊና የተረጋጉ ከሆኑ ከእነርሱ ጋር አብሮ ለማደግ፣ ሰፊ ገበያ ለመፍጠርና የተቀላጠፈ የኢኮኖሚ ግንኙነት ለማድረግ እድል ይኖረዋል። ከዚህ በተጨማሪም በየወቅቱ የሚያጋጥሟቸውን የጋራ ስጋቶችን በጋራ ለመፍታት የምንችልበት እድል ሊፈጠር ይችላል። እንደ አስፈላጊነቱም በተለያዩ ዓለም አቀፍ መድረኮች በጋራ ለመቆም የሚቻልበት እድል ይፈጠራል። ከዚህ የተነሳ ኢትዮጵያ ቀዳሚ ተነሳሽነቱን በመውሰድ ከጎረቤት ሀገራት ጋር የምትተሳሰርበትን መንገድ መፈለግና ሰላምና መረጋጋት የሚሰፍንበትን እድል ለመጠቀም መንቀሳቀስ ያስፈልጋታል። የጎረቤት ሀገራት ዜጎች በኢትዮጵያ በነጻነት የሚኖሩበትን ሁኔታም ሆነ ኢትዮጵያን በነጻነት ወደ ጎረቤት ሀገራት በመሄድ መኖር የሚችሉበት ሁኔታ እንዲፈጠር መስራት የህዝብ ለህዝብ ትስስሩ እንዲጠናከር ያግዛል። ለዚህ ደግሞ ዜጎች በቀላሉ እንዲንቀሳቀሱና ኑሮ እንዲመሰርቱ የሚያስችሉ አሰራሮችን መዘርጋት ያስፈልጋል። ዜጎች በቀላሉ የሚንቀሳቀሱ ከሆነና በትናንሽ ቢዝነሶች እንዲሳተፉም ሆነ የመሬት ባለቤት እንዲሆኑ ማድረግ ከተቻለ ይህ ምናልባት ህገ መንግስታዊ ማሻሻል ሊፈልግ ይችላል። በእነዚህ ሀገራት መካከል ወዳጅነት እየጨመረ እንዲሄድ ያደርጋል። ከጎረቤት ሀገራት ጋር ሰፊ ወዳጅነት መፍጠር አስፈላጊ የሚሆንበት ሌላኛው ምክንያት እነዚህን ሀገራት ኢትዮጵያ ችላ የምትላቸው ከሆነ የኢትዮጵያ ተቀናቃኝ የሆነችው ግብፅ በሰፊው የምትጠቀምበት እድል ስለሚፈጥር ነው። በግብፅና በኢትዮጵያ መካከል ባለው መልክዓ ምድራዊ ርቀት የተነሳ ግብፅ በቀጥታ ከኢትዮጵያ ጋር ወታደራዊ ፍጥጫ ውስጥ እንዳትገባ ያደርጋታል። ይህ እውነታ ምናልባት በረዥም ጊዜ የግብፅ ወታደራዊ አቅም የሚዘምን ከሆነ ሊቀየር ይችላል። ኢትዮጵያን ለማዳከምና ያላትን የውሃ ሀብት እንዳትጠቀምም ለማድረግ የምትችለው ከኢትዮጵያ ጋር የሚዋሰኑ ሀገራትና ሌሎች በቅርብ ርቀት ላይ የሚገኙ ሀገራትን በመጠቀም ይሆናል። ይህንን እውነታ ስፓይክማን የተባለው የጂኦፖለቲካ ምሁር በተጠቀመው ትንታኔ እይታ ስንመለከተው በኢትዮጵያና በግብፅ መካከል የሚደረገው ጂኦፖለቲካዊ ትግል ውጤት የሚወሰነው መሸጋገሪያ ሁነው በሚያገለግሉ በጎረቤት ሀገራት አማካይነት ይሆናል ማለት ነው። ግብፅ እነዚህን ሀገራት መቆጣጠር ከቻለች ኢትዮጵያን መቆጣጠር የምትችልበት እድል ልታገኝ ትችላለች። ስለዚህ ከግብፅ ጋር በሚደረገው ትግል የኢትዮጵያ ትልቁ ትኩረት የጎረቤት ሀገራትን ከራሷ ጎን ማሰለፍ ይሆናል። ምንም እንኳን ሁሉም የጎረቤት ሀገራት ተመሳሳይ አቋም የሌላቸውና እርስ በርሳቸው ተቃራኒ ቢመስሉም እነዚህን ሀገራት በተለያየ ስልት ከኢትዮጵያ ጎን እንዲሆኑ ማድረግ ወይንም ከኢትዮጵያ ጎን ባይሆኑም እንኳን የግብፅ መሸጋገሪያ እንዳይሆኑ መስራት ያስፈልጋል። 6.4 የባህር በር ለማግኘትና የቀይ ባህር ተደራሽ ለመሆን የሚረዱ ስትራቴጂዎች። ከላይ የተዘረዘሩት መርሆች መነሻ በማድረግ የባህር በር ማግኘት በሚቻልባቸው ጉዳዮች ላይ ስትራቴጂያዊ ጉዳዮችን ማቅረብ አስፈላጊ ነው። በስትራቴጂ ጉዳዮች ላይ ነጥቦችን ለማስቀመጥ አስቀድሞ ታሪካዊ ሁኔታዎችንና ኢትዮጵያ በምትፈልጋቸው የባህር በር አማራጮች አካባቢ ያለውን ለውጥ ግምት ውስጥ ማስገባት ያስፈልጋል። ከነዚህም መካከል ሀገራችንን የባህር በር ባለቤት ለማድረግ በ19ኛውና 20ኛው ክፍለ ዘመን የተደረጉ ጥረቶች የውድቀትም የስኬትም ታሪክ ስለነበራቸው ከሁሉም አስፈላጊውን ትምህርት መውሰድ ያስፈልጋል። የውድቀት ታሪካችን የተከሰተው
የእኛን ፍላጎት ሌሎች እንዲያሳኩልን ከመፈለግ ነው። የቀደሙ መንግስታት በዙሪያቸው የነበሩ ቅኝ ገዢ ሀገራት ጋር በሚያደርጉት ድርድር መተማመን ስለነበራቸውና በዚያኛውም ወገን ተመሳሳይ ምላሽ ይኖራል በሚል ግምት ቢንቀሳቀሱም ውጤቱ እንደጠበቁት ስላልሆነ ዓላማቸውን ማሳካት አልቻሉም። በተቃራኒው ሰፊ የዲፕሎማሲ ዘመቻ በማድረግና የተለያዩ ሀገራትን በተለያየ መንገድ በመቅረብ በተደረገው ጥረት በ20ኛው ክፍለ ዘመን ኢትዮጵያን የባህር በር ባለቤት ለማድረግ ተችሎ ነበር። ከዚህ አንጻር ከሁለቱም የታሪክ ተሞክሮች መማር ያስፈልጋል። የባህር በር የማግኘት ጉዳይ ከውስጥ ጥንካሬ ጋር የተያያዘ መሆኑን መታሰብ አለበት። ሀገራችን ጠንካራ በነበረችባቸው ወቅቶች ከአሰብ እስከ ምጽዋ፣ ዘይላና በርበራ ድረስ በመንቀሳቀስ የባህር በር ባለቤት መሆን ችላ ነበር። የውስጥ ኃይላችንና አንድነታችን ሲዳከም ደግሞ የባህር በር የሌለን እንሆናለን። በእርግጥም የባህር በር መኖርና አለመኖር በራሱ በጥንካሬያችንና ድክመታችን የነበረው አስተዋጽኦ መረሳት የለበትም። ወታደራዊ ድልን ወደ ፖለቲካዊ ድል ያለመቀየር ድክመት በታሪካችን በተደጋጋሚ ተከስቷል። ይህ ችግር በአፄ ዮሐንስ፣ በአፄ ምኒልክና በኢህአዴግ ዘመን ታይቷል። በሦስቱም አጋጣሚዎች ከወታደራዊ ድል በኋላ ሀገራችን የባህር በር እንድታገኝ ከማድረግ ይልቅ የበለጠ ከባህር እንድትርቅ ሆናለች። ኢትዮጵያ በምትገኝበት አካባቢ ያለው የሀገራት የኃይል አሰላለፍ ጥንትም ሆነ አሁን ከኢትዮጵያ የውስጥ ሁኔታም ሆነ ከባህር በር ፍላጎቷ ጋር የተገናኘ ነው። ይህ የኃይል አሰላለፍ ከኢትዮጵያ በምስራቅ በኩል ቀይ ባህርን ተከትሎ ሲገኝ፣ በምዕራብ በኩል ደግሞ የአባይ ወንዝን ተከትሎ የሚከሰት ነው። በአሁኑ ሰዓት የቀይ ባህር አካባቢ የዓለም ሀያላን ሀገራት ብቻ ሳይሆኑ የመካከለኛው ምስራቅ ሀገራት ጭምር በተለያየ ጎራ ተሰልፈውበት ይገኛሉ። ከአባይ ጋር በተያያዘም ግብፅና ሱዳንን ጨምሮ ሌሎች ሀገራት በቅርብ ይገኛሉ። የኃይል አሰላለፉ በየወቅቱ የሚቀያየርና የኢትዮጵያን ፍላጎት የሚፈታተን ጥያቄ የሚያስነሳ መሆኑም መታሰብ አለበት። በዓለም አቀፍ ደረጃ በሀያላን ሀገራት መካከል ያለው ፉክክር አሁን የበለጠ ግልጽ እየሆነና በተለያዩ አካባቢዎች ግጭት እያስነሳ ይገኛል። በቅርቡ በሩሲያና በዩክሬን መካከል የተከሰተው ጦርነትም የዚህ ፉክክር አንዱ መግለጫ ሆኖ ሊጠቀስ ይችላል። ሀያላን ሀገራት በግልጽ የሚያደርጉት ፉክክር በሌላ መልኩ የዓለም አቀፍ ሕግ አቋም እንዲዳከምና ሀገራት ለሕግና ለመርህ ለመገዛት ያላቸውን ፈቃደኝነትና ልማድ እንዲቀንሱ እያደረገ ይገኛል። ታሪካዊዎቹ የኢትዮጵያ የባህር በሮች አሁን ያሉበት ሁኔታም ከግምት ውስጥ መግባት ይኖርበታል። ከዚህ አንጻር ጅቡቲን፣ ኤርትራንና ሶማሊያን በአግባቡ ማየት ያስፈልጋል። ጅቡቲ በአሁኑ ሰዓት ከተዘረጋው መሰረተ ልማት የተነሳ የኢትዮጵያ ዋና የወደብ አገልግሎት ሰጪ ሀገር ናት። ሀገራዊ ደህንነቷን ለማረጋገጥ በታላላቅ ሀገራት ትደገፋለች። በዚች ሀገር የውስጥ ፖለቲካ ላይ የሚታዩ ችግሮች ከአፋርና ከኢሳ ማንነት ጋር የተያያዙ ሆነው ይገኛሉ። ዘይላና በርበራ ወደቦች የሚገኙባት ሶማሊያ ከመሰረተ ልማት አንጻር በአጭር ጊዜ ለኢትዮጵያ ጥቅም ሊደርሱ አይችሉም። ከረዥም ጊዜ አንጻር ግን አሁን እየተገነቡ ያሉ መሰረተ ልማቶች ጠቃሚ ሊሆኑ ይችላሉ። ሶማሌላንድ ከሶማሌ ጋር ባላት ችግር የተነሳ እውቅና አልተሰጣትም። በአንጻሩ ከኤርትራ ጋር የባህልና የህዝብ ለህዝብ ትስስር ሰፊ ስለሆነ ለተጨማሪ ወዳጅነት እድል የሚሰጥ ይሆናል። የኢትዮጵያና የኤርትራ ጦርነት ከመከሰቱ በፊት በነበሩ ዓመታት በሁለቱ ሀገራት መካከል ጥሩ የሚባል የወደብ አገልግሎት ግንኙነት ስለነበር አሁንም ያንኑ አይነት ግንኙነት የማስቀጠል እድል ይኖራል ብሎ መገመት ይቻላል። ከዚህ ቀጥሎ የቀረቡ ስትራቴጂዎች ወደ ባህር በር በተለይም ወደ ቀይ ባህር ለምናደርገው እንቅስቃሴ መነሻ የሚሆኑ ስትራቴጂዎች ናቸው። ከዚህ በፊት ከገጠሙን ስህተቶች በመማርና በአካባቢያችን ያለውን ተጨባጭ ሁኔታ ግምት ውስጥ በማስገባት ኢትዮጵያ የባህር በር ባለቤት እንድትሆንና ለቀይ ባህር ካለን ቅርበት የተነሳ የሚደርሱብንን ስጋቶች ለመቀነስ የሚያስችሉ ስትራቴጂዎች እንደሚከተለው ቀርበዋል። አንደኛ፣ ውስጣዊ አቅምን ማጠናከር። ኢትዮጵያ ጠንካራና ፍላጎቷን ማሳካት የምትችል ሀገር የምትሆነው በመጀመሪያ ደረጃ ብርቱ የውስጥ አቅም ሲኖራት ነው። የውስጥ አቅም ሲባል የውስጥ ሰላምና አስተማማኝ የኢኮኖሚ እድገት ሊሆን ይችላል። ኢትዮጵያ ሀገራዊ አቅም እንዲኖራት በምግብና በበጀት ራሷን መቻል አለባት። ይህም ጠንካራ ኢኮኖሚ መገንባትን ይጠይቃል። ሰላምና ኢኮኖሚያዊ እድገት እንዲሳካ ጠንካራ ተቋማትን መመስረት፣ የሚከላከል አቅሙ ጠንካራ የሆነ ሰራዊት መገንባት፣ አዳጊ ኢኮኖሚ መፍጠር፣
በህዝቡ መካከል የአንድነት ስሜት እንዲፈጠር መስራትና ፖለቲካዊ ልዩነቶች ወደ ምርጫ ፖለቲካ የሚመጡበትን መንገድ ማመቻቸት ያስፈልጋል። እዚህ ላይ ምናልባት በተያያዥነት የሚነሳው ጉዳይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ኃይሎች እያደረሱት ያለውን የደህንነት ችግር በአፋጣኝ መፍታት ይሆናል። እነዚህ ታጣቂ ኃይሎች የተለያየ የፖለቲካ ፍላጎት ያላቸው መሆኑ ቢታወቅም የፖለቲካ ፍላጎታቸውን ለማሳካት ጠበንጃ ማንሳት አይጠበቅባቸውም። በተደጋጋሚ እንዳየነው ከሆነ ግን አንዳንድ ቡድኖች ከፖለቲካዊ ቡድን አልፈው ወታደራዊ ኃይል መገንባት ችለዋል። የተለያዩ ታጣቂዎችን በማሰማራት ተከታዮቻቸውን በማስታጠቅና በማዝመት የሀገርን የመከላከያ ሰራዊት የሚያጠቃና የሚገዳደር ኃይል ሲያሰልፉ መታዘብ ተችሏል። ከዚህ በኋላ ግን በየትኛውም የሀገሪቱ ክፍል የሚገኙ ታጣቂዎችን በምንም መልኩ ወታደራዊ አቅም እንዳይኖራቸው ማድረግ ወይም የፖለቲካ ኃይል ብቻ እንዲሆኑ ማድረግ ካልተቻለ ተግዳሮቱ በቀጣይም ዋና የብሔራዊ ደህንነት ስጋት ሆኖ ይቀጥላል። ከላይ የተጠቀሱት ችግሮችን መፍታት መቻል ሀገራዊ አቅም እንዲጨምር ያደርጋል። ሁለተኛ፣ ከጥንት ጀምሮ ነባሩን የባህር በሮች ላይ ማተኮር። የኢትዮጵያ ታሪካዊ የባህር በሮች በአሁኑ ሰዓት በኤርትራ፣ በጅቡቲና በሶማሌላንድ ወይም ሶማሊያ ውስጥ ይገኛሉ። እነዚህ ሁሉ ወደቦች ለኢትዮጵያ ታሪካዊ ብቻ ሳይሆኑ ለመሃል ሀገርም ቅርበት ያላቸው ናቸው። እነዚህን ወደቦች በአንድም ሆነ በሌላ መልኩ ሀገራችን በአስተማማኝነት እንድትጠቀምባቸውና ከዚያም አልፎ ባለቤት የምትሆንባቸውን መንገዶች ማፈላለግ ያስፈልጋል። በዚህ ረገድ ካሉ አንዳንድ የፖሊሲ አማራጮች መካከል የሚከተሉት ይገኙበታል። እስካሁን ድረስ በጅቡቲ ወደብ ላይ የተገነቡ መሰረተ ልማቶች ከሌሎች ወደቦች አንጻር የላቁ ስለሆኑ በሌሎች ወደቦች ላይ በአግባቡ እንዳንጠቀም አስንፎናል። ከዚህ አንጻር በጅቡቲ ላይ ያደረግነውን አይነት የመሰረተ ልማት ግንባታ በሌሎች ወደቦች ጭምር በማድረግ እነዚህ ወደቦች የሚለሙበትን ሁኔታ ማመቻቸት ያስፈልጋል። ለዚህ ደግሞ አበዳሪ ሀገራትን ማፈላለግና የፋይናንስ ክፍተትን መሙላት ይጠይቃል። ይህን ማድረግ ከተቻለ የወደብ አገልግሎት የሚያቀርቡ ሀገራት እንዲጨምሩና የገበያ ፉክክር እንዲኖር በማድረግ አገልግሎቱ ዘላቂና አስተማማኝ በሆነ መልኩ ሊቀርብ የሚችልበትን እድል ይፈጥራል። በተጨማሪም በአንድ ሀገር ላይ ያለንን ጥገኝነት እንዲቀንስ ያደርገዋል። በተለይ ደግሞ አዳዲስ ወደቦች ወደ ስራ በሚገቡበት ወቅት የሚደረጉ ስምምነቶች የኢትዮጵያን ጥቅም የበለጠ ሊያስከብሩ በሚችሉበት አግባብ እንዲሆኑ መደራደርና ቢያንስ ከደህንነት ጋር የተያዙ ስትራቴጂያዊ ሁኔታዎች ያለምንም ፍተሻና መስተጓጎል እንዲወጡ አስቀድሞ መስማማት ያስፈልጋል። ኤርትራ፣ ጅቡቲና ሶማሊያ ወደ አንድ ጎራ መጥተው ወይም ሌሎች ሶስተኛ ወገኖች ከነዚህ ሀገራት ጋር በመተባበር በኢትዮጵያ ላይ የተደራጀ ጫና እንዳይፈጥሩ አስፈላጊውን ክትትልና እንቅስቃሴ ማድረግ ይገባል። በተለይም ሶስቱ ሀገራት ኢትዮጵያ የጋራ ስጋታቸው እንደሆነች አድርገው የሚያዩበት ሁኔታ ከተፈጠረ በጋራ ሊቆሙ የሚችሉበት እድል መከሰቱ አይቀርም። በአንድ በኩል በሶስቱም ሀገራት የሚገኙ ወደቦችን በገበያ ውድድር ውስጥ አስገብተን ዘላቂና አስተማማኝ በሆነ መልኩ እንዲያቀርቡልን የመሰረተ ልማት ዝርጋታ በኤርትራና በሶማሌላንድ እንዲያርፍ ድጋፍ ማድረግ መልካም ነው። በሌላ መልኩ ደግሞ ሶስቱም ሀገራት የኢትዮጵያን የባህር በር ጥያቄ እንደ ስጋት ወስደው ከኢትዮጵያ በተቃራኒ በጋራ ሊቆሙ የሚችሉበት እድል ስለሚኖር አስፈላጊውን ቅድመ ዝግጅት ማድረግ ያስፈልጋል። የጋራ ሉዓላዊነት ማለት አንድን ወደብ ወይም ወደቡ በሚገኝበትን አካባቢ የወደቡ ባለቤት ከሆነው ሀገር ጋር በጋራ ለማስተዳደር ስምምነት ላይ መድረስ ነው። በዚህ መልኩ የባህር በር ባለቤት ለመሆን የባህር በር ያለው ሀገር ፈቃደኝነት የሚያስፈልግ ሲሆን ይህም በሰጥቶ መቀበል መርህ ሊሳካ ይችላል። ነፃ የንግድ ቀጠና የዘይላ፣ የምጽዋ፣ የበርበራና የአሰብ ወደቦች የጥንት ኢትዮጵያውያን ነፃ የንግድ መስመሮች ነበሩ። ያኔ የፖለቲካ ድንበር ባልነበረበት ዘመን በየአካባቢው ለሚገኙ የቁጥጥር ቦታዎች ግብር እየከፈሉ ከወደብ እስከ መሃል ሀገር ድረስ የንግድ እንቅስቃሴ ያደርጉ ነበር። ከወደቡ ባለቤት ሀገራት ጋር በመነጋገር አሁንም ቢሆን ይህን የንግድ መስመር ነፃ የንግድ ቀጠና ለማድረግ መንቀሳቀስ ይቻላል። ቻይና የጥንታዊውን የሐር የንግድ መስመር ተከትላ በአሁኑ ሰዓት ሰፊ ፕሮጀክት እንደነደፈችና መሰረተ ልማት እየዘረጋች መሆኑ ይታወሳል። ኢትዮጵያም ከኤርትራ፣ ከጅቡቲና ሶማሊያ ጋር በመነጋገር ነፃ የንግድ ቀጠና እንዲፈጠር መስራት ትችላለች።
ከዚህ ጎን ለጎን የአፍሪካ ህብረት ቀጠናዊ ትብብር ማዕቀፍን መነሻ በማድረግ ከሁሉም ጎረቤት ሀገራት ጋር ነፃ የንግድ ቀጠና እንዲመሰረት ተነሳሽነት በመውሰድ ቀጠናው ላይ ጠንካራ ትብብር እንዲመሰረት ማድረግ ይቻላል። ቀጠናዊ ትብብርን ማሳካት በቀጠናው ውስጥ የንግድ ፍሰቱን ከማቀላጠፉም በላይ የቀጠናው ሀገራት የበለጠ እንዲተሳሰሩና በተለያዩ ጉዳዮች ላይ ተመሳሳይ አቋም እንዲኖራቸው ያደርጋቸዋል። ኢትዮጵያን የቀጠናው የስበት ማዕከል ማድረግ የሀገራችንን ሰላም ማረጋገጥ ከተቻለና ኢኮኖሚያዊ እድገቷ የሚቀጥል ከሆነ ኢትዮጵያ በአፍሪካ ቀንድ ላይ ተጽዕኖ ፈጣሪነቷ እየጨመረ የሚሄድ ይሆናል። ጎረቤት ሀገራት ኢትዮጵያን አክብረው እንዲኖሩ ለማድረግ እነዚህን ሀገራት በጥቅም ማሰር ያስፈልጋል። የጎረቤት ሀገራት ዜጎች በኢትዮጵያ ውስጥ ገብተው ኑሮ እንዲመሰርቱና በኢኮኖሚ መስክ እንዲሳተፉ በመፍቀድና የትምህርት ዕድል ተጠቃሚ እንዲሆኑ በማድረግ ከኢትዮጵያ ጋር ያላቸው ጉድኝት እንዲጨምር ማድረግ ይቻላል። ከዚህ በተጨማሪም እኛም ሆንን ጎረቤት ሀገራት በጋራ ተጠቃሚ የምንሆነው አጠቃላይ ቀጠናው ሰላም ሲሰፍንበትና ነፃ የኢኮኖሚ እንቅስቃሴ ሲኖረው ስለሆነ በአካባቢው ላይ ሰላም ለመገንባትና ነፃ የኢኮኖሚ እንቅስቃሴ እንዲኖር ከሚደረገው ጥረት ኢትዮጵያ ቀዳሚና የማይተካ ሚና መጫወት ያስፈልጋታል። የአፍሪካ ቀንድ ከሌሎች የአፍሪካ አካባቢዎች በባሰ መልኩ በስፋት የሚታወቀው በግጭትና በደህንነት ነው። ቢሆንም እንኳ የቀንዱ ሀገራት የሚገኙበት የምስራቅ አፍሪካ ማህበረሰብ በአሁኑ ሰዓት የአካባቢውን የሀገራት ማስተባበርና ሰፊ የጋራ ገበያ መፍጠር የሚቻልበት ሁኔታን እየዘረጋ ይገኛል። የአፍሪካ ቀንድ ከግጭት በመውጣት ሀብት ማፍራት ከቻለ፣ በነፃነት ሸቀጦችና አገልግሎቶችን እንዲዘዋወሩ ካስቻለ፣ በመሰረተ ልማት መተሳሰር መቻልና ወደ ሰፊ ገበያ መቀየር ከቻለ በአፍሪካ ደረጃ ጭምር አንድ ትልቅ የኢኮኖሚ ማህበረሰብ ሆኖ መውጣት ይችላል። ምናልባትም በቀንዱ አካባቢ የሚገኙ ሀገራት የኢኮኖሚ አቅማቸው የተለያየ መሆኑ በገበያ ለመተሳሰር የበለጠ አቅም የሚፈጥር ነው። በኢትዮጵያ ውስጥ በስፋት የሚመረቱ ነገሮች በሶማሊያ፣ በጅቡቲ ወይም በኤርትራ በስፋት ላይገኙ ይችላሉ። በሶማሊያ፣ በጅቡቲ ወይም በኤርትራ በስፋት የሚገኙ ነገሮች ደግሞ በኢትዮጵያ በእጅጉ የሚፈለጉ ሆነው ልናገኛቸው እንችላለን። በዚህ ቀጠና ላይ የተሻለ የኢኮኖሚ አቅም፣ የህዝብ ብዛትና ሰፊ የቆዳ ስፋት ያላት ኢትዮጵያ ኢኮኖሚያዋ እያደገ በሄደ መጠን በእነዚህ ሀገራት ላይ በጎ ተጽዕኖ እያሳደረ መሄዱ ስለማይቀር የበለጠ መተማመንና መተባበር የሚቻልበት ሁኔታ እየተፈጠረ ይሄዳል። አምስተኛ፣ ቀጠናዊ ትስስርን ወደ ጠንካራ ኮንፌዴራላዊ ህብረት ማሳደግ። ኢትዮጵያን የስበት ማዕከል የማድረጉ እንቅስቃሴ ዘርፈ ብዙ በሆነ የቀጠናዊ ትስስር ማዕቀፍ ተቋማዊና ዘላቂ በሆነ መንገድ እውን ሊደረግ ይገባል። በዚህ ረገድ ኢጋድን ወደ ዘርፈ ብዙና ጠንካራ ቀጠናዊ ህብረት ለማሳደግ መስራት ይኖርብናል። በቀጠናው ኢትዮጵያ ማዕከሉ የሆነችና የቀጠናውን ሀገራትና ህዝብ ሁሉ ተጠቃሚ የሚያደርግ ወደ ኮንፌዴሬሽን አይነት ትስስር የሚያደግ ከጠንካራ ኢኮኖሚ ትስስር ባሻገር የጋራ የውጭ ጉዳይና የደህንነት ፖሊሲን ተግባራዊ ሊያደርግ የሚችል ህብረት መገንባት ያስፈልጋል። የአውሮፓ ህብረት የተመሰረተው እጅግ በጠላትነት ከመተያየት አልፈው ዓለምን ትልቅ አደጋ ውስጥ የከተቱ ጦርነቶችን ያካሄዱት ጀርመንና ፈረንሳይ በፈርቀዳጅነት በጀመሩት የኢኮኖሚ ትብብር ነው። ይህ ትብብር ሲጀምር ብረትና ከሰልን ብቻ የተመለከተ የኢኮኖሚ ትብብር ነበር። እያደገ ሲሄድ ግን አውሮፓን በብዙ ዘርፍ ያስተሳሰረ ጠንካራ ህብረት ሆኗል። ኢትዮጵያ ይህን አይነት ራዕይ አንግባ ተገቢውን ስራ ብትሰራ ሀገራዊ ፍላጎት ወይም ጥቅሞችን ለማስከበር የሚረዳ ስልት ሊሆን ይችላል። ብዙ የባህር በር አማራጮችንም ሊከፍትልን ይችላል። ስድስተኛ፣ የብዝሃ ኃይል የዓለም አቀፍ ፖለቲካን መጠቀም። ላለፉት 3 አስርት ዓመታት በአንድ ሀገር ከፍተኛ የበላይነት የሚታይበት የዓለም አቀፉ ስርዓት ተገዳዳሪ በሆኑ በተለያዩ ኃይሎች እየተከሰቱ ነው፣ እየተፈተነም ነው። የምዕራቡ ዓለም የበላይነቱን ለማስቀጠል በሌሎች ዓለማችን ክፍል እየመጡ ያሉ ሀያላን ነገሮች ደግሞ ይህን የበላይነት ለመገዳደር በተለያየ መልኩ እየተፎካከሩ ይገኛሉ። በዚህ ፉክክር የአፍሪካ አህጉርን ከጎናቸው ለማሰለፍ ሁሉም ወገኖች ይፈልጋሉ። አፍሪካ እምቅ ሀብትና የማደግ አቅም አላት። የአፍሪካ ሀገራት በዓለም አቀፍ ተቋማት በተለይም በተባበሩት መንግስታት ድርጅት የላቀ ሚና አላቸው። ስለዚህም በዚህ ፉክክር ውስጥ የኃይል ሚዛኑን ወደ አንደኛው ወገን እንዲያጋድል የራሳቸው አስተዋጽኦ ይኖራቸዋል። ለዚህ ተፎካካሪ ሀያላን ሀገራት በአፍሪካ ላይ ከፍተኛ ትኩረት እያደረጉ ይገኛሉ። በተለይም በአህጉሪቱ ተሰሚነት ያላቸው ቁልፍና ትልልቅ ሀገራት ይበልጥ ትኩረት ያገኛሉ።
ይህን ሁኔታ እንደ መልካም አጋጣሚ በመጠቀም ኢትዮጵያ በአፍሪካ ህብረት እና በአህጉራችን ያላትን የመሪነት ሚና በማጠናከርና በማሳደግ በዓለም አቀፍ ደረጃ ያላትን ተሰሚነትና ተቀባይነት ከፍ ማድረግ ትችላለች። ይህ ተሰሚነትና ተቀባይነት ደግሞ የባህር በር ማግኘትን ጨምሮ ሌሎች መሰረታዊ ሀገራዊ ፍላጎቶች መሳካት የተለያዩ አይነት ድጋፎችን ለማግኘት ሊረዳ ይችላል። የአንደኛው ጎራ ተሰላፊ በመሆን ከሌላው ጎራ ጋር ወደ ጠላትነት መግባት የለብንም። ሚዛናዊና ገቢር ነበብ በሆነ አካሄድ በተቻለ መጠን ከሁሉም ሀያላን ጋር የጠበቀ ወዳጅነት ሊኖረን ይገባል። በዚህም ይህንን ወዳጅነት ለመሰረታዊ ሀገራዊ ፍላጎቶች እውን መሆን ልንጠቀምበት እንችላለን። በዚህ ረገድ የተለያዩ ሀገራት በዚህ ተለዋዋጭ ዓለም ውስጥ ተጠቃሚ ሆነው ለመውጣት የሚያደርጉት እንቅስቃሴ ለእኛ ጥሩ ምሳሌ የሚሆን ነው። ኢትዮጵያም በአፍሪካ ደረጃ የመሪነት ሚና ካላቸው ጠንካራ ሀገራት ራሷን አንዷ አድርጋ ማውጣት እንድትችል ይህንን የመሪነት ሚናዋን በመጠቀም የአህጉራችንን ብቻ ሳይሆን የሀገራችንን ጥቅም ለማስጠበቅ ልንሰራ ይገባል። በቀጠናውም ያለን ተጽዕኖ በዓለም አቀፍ ግንኙነት ልንጠቀመው የምንችለው ገንዘብ ወይም ከረንሲ ነው። ይህ በማስታወስ ያለንን ወረት ወይም ካፒታል በማሳደግ የባህር በር ማግኘትን ጨምሮ ሌሎች ሀገራዊ ፍላጎቶቻችንን እውን ለማድረግ ልንሰራ ይገባል። 7ኛ ልዩ ልዩ እና አግባብነት ያላቸው ኢመደበኛ አማራጮችን እንደ አስፈላጊነቱ መጠቀም። ለሀገራችን የባህር ተደራሽነት እንዲሳካ ሁሉንም የትብብር አማራጮች መጠቀም ይገባል። ከዚህ አንጻር አስፈላጊው የፖለቲካ መደላደል እንዲኖር አድርጎ አግባብነት ያለውን መንገድ የመጠቀም አማራጭን ማጤን ያስፈልጋል። ይህን አማራጭ ለመጠቀም ምቹ ጊዜና ሁኔታ ሊኖር ያስፈልጋል። ምቹ ሁኔታና ጊዜው ሲመጣ መጠቀም እንዲቻል የፖለቲካ ቅድመ ዝግጅት ስራዎችን መስራት ይገባል። በተለይም የሚወሰዱ እርምጃዎች ያለብዙ ተቃውሞ ዓለም አቀፍ ተቀባይነት እንዲኖራቸው የህዝብ ግንኙነትና የዲፕሎማሲ ስራዎችን መስራት ተገቢ ነው። ሊነሱ የሚችሉ የህግ መከራከሪያዎችንም በማዳበር በንቃት መጠበቅ ይገባል። የዓለም አቀፍ ህግን ተለጣጭነት መገንዘብ ይገባል። ሀገራዊ አቅም በኢኮኖሚያዊ፣ በወታደራዊው እና በዲፕሎማሲያዊ መስክ ሲጎለብት ከዚህ አቅም ጋር በተመጣጠነ መልኩ ሀገራዊ ጥቅማችንን ለማስተናገድ የሚመች የህግ እይታ በዓለም አቀፍ ደረጃ እንዲዳብር የማድረግ ኃይል እና እድል ይኖራል። ይህን ታሳቢ ያደረገ ዘርፈ ብዙ እንቅስቃሴ ማድረግም ይገባል። ኮሶቮ ነፃ ሀገር የሆነችበት ሂደት እስራኤል የሶሪያ ግዛት የሆኑትን የጎላን ኮረብታዎችን በኃይል ይዛ ከ50 ዓመታት በላይ የዘለቀችበት መንገድ፣ ሩሲያ ክሬሚያን የጠቀለለችበት ተሞክሮ ስለ ዓለም አቀፍ ህግና ግንኙነት የሚያሳዩት እውነታ አለ። አበቃን። መልካም ጊዜ